ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አቤል ምን አለመሰላችሁ በትላንትና በተለቀቀ ቪዲዮ ላይ ማለት ነው ፖስት አድርጎላት ፖስት ያደረገው አስመሳይ ሰዎች አስፈልጉም ማለት ነውና በጣም ነው ያሳገኝ። ሳነበው በጣም ነበር ያሳገኝና አስመሳይ ካንተ በላይ አለ፣ አውሬ ካንተ በላይ አለ፣ ጅብ ካንተ በላይ አለ። አስመሳይ ብለን እናወራ ከተባለ ማለት ነው እንዳንተ አስመሳይ ሰው ሲጀመር በዚህ ዓለም ላይ እኔ እቺ ማለት ገባ አይደለ? ከትላንት ወዲያ ምናምን ከስንት ቀን በፊት ሩቲና ኤፍሬም ይቅርታ ጠይቄያለሁ፣ ከነሱ ጋር ሆኛለሁ፣ ወደ ራሴ ተመልሻለሁ። ማርታ ከህይወቴ ውጪልኝ እንዳላልክ ትላንትና ደግሞ ከሷ አስፈራርተህ ነው መሰለኝ እንደዚህ ሩት እቴ ስለካርካት እንደዚህ ደግሞ ሩቲን ክደ እንድታሳይኝ ፈልጋለሁ፣ ያለ በለዛ የሰጠውን ገንዘብ እቀበላለሁ ብላ ነው መሰለኝ። ገባ አይደለ? በገንዘብ ስለምትሰራ አንተ ያለ ጥቅም ከሰው ጋር ስለማትንቀሳቀስ በጥቅም ከሰው ጋር ስለምትንቀሳቀስ ማለት ነው። ሌላ ነገር ይቅርና አብርሃም ራሱ ጠርጥሯል አይደለ? አብርሃም ራሱ ምን አለ? ኤፍሬምና ሩታን ይቅርታ ጠይቀዋል። ይቅርታ እንደጠየቀ እናውቃለን፣ ግን ዛሬ ደግሞ እንደዚህ በአንድ ያሳልፈው እሳት ለመስጠት እንዴት መጣ በማለት ጠርጥሮ ካል አብርሃም ራሱ ማለት ነው ነቅቷል እዚህ ጋር። ገባ አይደለ? እና ምን ልላችሁ ፈልጌ ነው እንዳንተ አስመሳይ ሰው የለም ልልክ ፈልጌ ነው ባጭሩ ማለት ነውና ከዛ ደግሞ ሌላም ነገር አይቻለሁ። ሩት ሪፖስት አድርጋለች እንትን ላይ ቲክቶክ ላይና አንድ ነገር ልክ እንደሰሙ የሆነ እንትን ነው የሆነ በጅብ ነው የሆነ ነገር ግን እንስሳ ነገር ነውና ይሮጣልና ወሬ ለመናገር ይመስላል ሲሮጥ ማለት ነው። እና ሩትዬ ምን አለች? የሆነ ነገር ከሰሙ ለባሌ ለመናገር እንዴት እንደሚሮጡ እንደዚሁ እንደሚሮጡ ነው ብላ ነውና እንትን ጽሁፍ የተጻፈበትና ሪፖስት አድርጋለች። እሷ የሆነ ነገር ካዩ ለባሏ ተናግሮ ከሷ ጋር እንዲጣሉ እንዲራራቁ ለማድረግ የማያረጉት የማይቆፍሩት ጉድጓድ የለም። እንደዛ ሆኖ ግን ሩትዬ ራሷን ማስከበር አለባት። እኔ ሁሉ ጊዜ ነው የምናገረው፣ በጣም መወዳት በጣም ነው ማከብራት በዚህ አጋጣሚ። እና ለምንድነው ራሷን የማታስከብረው? ለምንድነው ራሷን ውድድር ውስጥ የምታስገባው? ከማንም ትላንትና ከመጣች ሴት ጋር ለምን ውድድር ውስጥ ራሷን ታስገባለች? ለምን ትገኛለች ሲጀመር ውድድር ውስጥ? ስለዚህ አብርሃም ደግሞ በጣም ቆሻሻ ነው፣ በጣም ርካሽ ወንድ ማለት ነው በዚህ አጋጣሚ በጣም ማለት ነው። እኔ እንጃ እንደዚህ ብዬ ራሱ የምናገር እንትን አይደለም። ትላንትና እንዴት ሲያደርገው ነበረ። ሩትዬ አሁን የምታረክሰው ደከማት፣ በቃ ደከማት። ታውቃላችሁ ድክም ያለው ሰው አሁን እናንተ ስራ ሰርተን ውለን ከዛ ማታ ላይ ልክ አልጋችን ላይ ስንደርስ እግራችን ሽባ ይሆናል። በተለይ ደግሞ ጠዋት ስንነሳ ድክም እንዴት እንደምረን ታውቃላችሁ አይደለ? እሷም ብዙ ነገሮችን ችላ ያለ መሸነፍ በሱ አለመጎዳት አልተጎዳውም እንዳልተጎዳች ብዙ ለማሳየት ሙከራ አድርጋለች። አሁን ደግሞ በድጋሚ እንግዲህ እኔ ረስቻለሁ ከህይወቴ ወጥቶልኛል እሱም የራሱን ህይወት እየኖረ ነው ብላ እየኖረች ባለችበት ሰዓት ሄዶ ይቅርታ ጠይቆ አብረን እንኖር ብሎ ሄዶ ጠይቋት አለራሱ ማለት ነው ተናግራለች። ሩቲም ኤፍሬም እንደዛ አንድ አይነት ነው የተናገሩት አይደለ? እና ዛሬ ደግሞ እንደዛ መልሶ እንደዛ ሲጎዳት አልቻለችም። ትናንትና ተናግራለች ጽጌ ጋር ማለት ነው። ምን አለች? እኔ የኔ ነው ብዬ ያመንኳቸው ሰዎች ሁሉ ጊዜ ይጎዱኛል፣ የማያውቁኝም የሚያውቁኝም እኔን ለመጣል ሙከራ ያደርጋሉ። እኔ ለምን እንደሆነ ግራ ግብት ነው ያለኝ በማለት ተናግራለች። በጣም እያለቀሰች ማለት ነው። እኔ እናት ያንቺው እንባማ ይድፋው፣ ይሄ ሰውዬ ይድፋው። አሚን በሉ፣ ኮመንት ላይ አሚን እያላችሁ ጻፉ። የምሬ ነው። እንደዚህ የሴት ልጅ እንባ በጣም መጥፎ ነው። በዛይ ደግሞ በእርግዝና ሰዓት ያለቀሰችው አብርሃም ሲጀመር ሰላማዊ ህይወት መቼም አይኖርም ከሩቲ ጋር ካልሆነ ቶ ምን አለችኝ በሉ ከሩቲዬ ጋር ሩቲን ተጸጽቶ ይቅርታ ጠይቆ ሄርሜላን ከህይወቱ አውጥቶ ከሩቲ ጋር ካልኖረ በስተቀር አብርሃም መቼም እንደ ወንድ እንደ ሰው ሰላማዊ ህይወት መቼም አይኖረውም፣ ሊኖረውም አይችልም። ለምን መሰላችሁ? ሄርሜላ ትሄዳለች፣ ሄርሜላ ሌላ ወንድ ጋር ትሄዳለች። ታያላችሁ። እቺ ልጅ እኮ አብርሃም እንደዚህ ሁሉ ጊዜ የህይወት እንትን ውስጥ እያስገባት የህይወት ምርጫ ውስጥ አስገብቶ እውነት ለራሷ አይምሮ ሩትዬ ቢያንስ እኮ አንድ ልጅ አላት በዚህ እድሜዋ። በዛይ ደግሞ ሄርሜላና ሩቲ ምንም አይገናኙም። ሄርሜላ በጣም ትልቅ ሴት ነች። ብትወልድ 2 ልጅ 3 ልጅ ያው ወልዳለች ተብሏል። 2 ልጅ አላት ተብሏል። ግን እኔ አላየሁም። ስላላየሁ ምንም ማድረግ አልችልም። ባይኔ ያላየሁትን ነገር ያው በወሬ ብቻ ተነስቼ እውነት ነው ልል አልችልም። እንደዛም ሆኖ ግን ምን ልላችሁ ፈልጌ ነው ሩቲና ሄርሜላ በምንም አይገናኙም። ሄርሜላ በጣም ትልቅ ሴት ነች እንዴ! ሩቲዬ እኮ ገና 22 ዓመቷ ነው። ስለዚህ ቢያንስ ልጅ አላት። ይሄን የመሰለ ልዑል ልጅ አስቀምጣለች። አይኗን ባይኗ አይታለች። ገባችሁ አይደለ? እና
ብዙ ላይ እንትኖችን አሳልፋለች ከአብርሃም ጋር የራሱ ኖራ እንትን ብላለች በቃ በዚህ እድሜ ብዙ ነገር አሳልፋለች መጥፎውንም ጥሩንም ማለት ነውና ኤርሜላና እሷ ምንም አገናኛችሁ እና ኤርሜላ እድሜ ልክሽን ለዚህ ምርጫ ውስጥ ገብተሽ ነው ወይ የምትኖሪው ሴት ልጅ ነሽ እድሜሽ ይሄዳል ልጅ የምትወልጂበት እድሜ ገደብ አለው ዝም ብሎ አይደለም በ60 ዓመትሽም አትወልጂም አይደለ ስለዚህ ህይወቷ እንደዚህ ስለቀጠለ ዝም ትላል እንደዚህ የአብርሃም ምርጫ ውስጥ ገብታ ትኖራለች ይላስብ ሁለቱም እንቢራሉ አብርሃም ብቻውን ይጨልላል ልብሱን ጥሎ መንገድ ላይ ይሄዳል ታያላችሁ